ኩላሊቱ ፌል ያደረገ ብዙ ነገሩን ያጣ ገብቶሻል። ያንን ስታይ ተመስገን ትያለሽ። ብቸኝነትሽ ይታወቅሻል። ያንን ስለ ብቸኝነት ታወሪያለሽ። ቢያንስ የተሻለ ጤና ላይ ስላለው ተመስገን ነው የምትይው። ሁለተኛ እስር ቤት ነው። እስር ቤት ያለ ሰው ነፃነት የለም። እንደፈለገ ወጥቶ መግባት አይችልም። እድሜ ልክ የተፈረደበት ሰው አለ። አንቺ ወጥተሽ የፈለግሽበት ካፌ ሄደሽ ስራ ሰርተሽ ተዝናንተሽ ጓደኞችሽን አግኝተሽ የምትፈልጊው ሀገር ትራቭል አድርገሽ ምናምን ሲያይ እስር ቤት ያለ ሰው በጣም ነው የሚቀናው። ወይ ደግሞ ያ የለውም፣ ያን ማድረግ አይችልም። የተገደበ አንድ ቤት ውስጥ ነው ለዘመናት የሚቆየው። እስር ቤት ካለ ሰው የተሻለ ምን አለሽ? የተሻለ ኦፖርቹኒቲ አለሽ። ስለዚህ ብቸኝነት እያሉ ማለቃቀስ አያዋጣም። እሱንም ልታጭው ትችላለሽ። ላለው ይጨመርለታል፣ የሌለውም ያው ያለው ይወሰድበታል ማለት እኮ ላለው ይጨመርለታል። አንድ ብር ላለው ሌላ አንድ ብር ይጨመርለታል ማለት አይደል። ላመሰገነ ነው ያለው ይጨመርለታል ማለት ያለውን ለወደደ ላመሰገነ ላከበረ ሰው ሌላ ይጨመርለታል። ከዛ ውጪ መቃብር ቦታን ብትይጂ የምታየው ነገር ምንድነው? ብዙ ሰዎች ከነ ብቃታቸውና ከነ አቅማቸው ተቀብረው ታያለሽ። ዶክተር፣ የሀገር መሪ፣ ፓይለት፣ ብዙ እውቀት ያለው ተመራማሪ፣ ሳይንቲስት እዚህ ዓለም ላይ ቢቆይ ስንት ነገር መስራት የሚችል ሰው ከመቃብር በታች ታየዋለሽ ተቀብሮ። አንቺ ከዛ ሰው በተለየ ሁኔታ እድል ተሰጥቶሽ በህይወት ቆመሻል እዚህ ምድር ላይ። ሰው ተመስገን ማለት ልመዱ። ታጡታላችሁ። እሱ ነው 100 ብር ካለሽ 100 ብር ምን አላት ብለሽ ስለ 100 ብሩ አታለቃቅሽ። እሱንም ታጪውና አንድ ብር ይዘሽ ምን ነው 100 ብር በኖረኝ የምትይበት ጊዜ ይመጣል። አንድ ብር ላይ ተወርጅና ወርደሽ ማለት ነው ያቺ 100 ብር ላይ ብቻ ልድረስ እንጂ ችግር የለም አመሰግናለሁ ማለት ትጀምሪያለሽ። ግን 100 ብር ይዘሽ ግን 100 ብሯን ተመስገን ጌታዬ በቂ ነው አመሰግናለሁ፣ አረ ይሄ ከበቂ በላይ ነው አይገባም ተመስገን ካልሽ 100ን 1000 አድርጎ ይሰጥሻል። 1000 ውስጥ ታመሰግኝ 1 ሚሊዮን ያደርገዋል። 1 ሚሊዮን ውስጥ ታመሰግኝ ቢሊዮን ያደርገዋል። በዚህ መንገድ ነው እሺ መሆን ያለበት። ዘመንን አብዝቶ የባርከው ምክር በደንብ ሰማዋለሁ። ብርታታችን አመሰግናለሁ። ልነግርሽ የምፈልገው ይሄን ነው። ቴንኪዩ ማለት እንልመድ። እኔ በህይወቴ ውስጥ ካሉ ነገሮች ምንም ተጨማሪ የምፈልገው ነገር የለም። አሁን እውነት ፐርፌክት የምፈልገው ሁሉ ከምፈልገው በላይ ሰጥቶኛል ፈጣሪ። ግን አሁን የጎደለ ነገር ሊብል ግን ማየት አቅቶኝ ነው አይደለም። ይሄንን ግን በቃኝ አመሰግናለሁ ተመስገን ጌታዬ ስል ማለት ነው ወደድኩም ጠላሁ የሚገራርም ነገር ደግሞ ይጨምርልኛል። የሚገራርም ነገር ብሶት ግን ባነሳስ በየቀኑ ይሄ ነገር አንዱ ይሄ ነገር ተበላሽቶ በዚህ ወጥቶ በዚህ ወርዶ ብል ነገር ሌላው ተበላሽቶ አገኘዋለሁ ነው። እንደዛ ነው። ተግባባን? መልስ እኮ እኔ ጋይስ ለምን እንደመልሱላችሁ እኮ መጋጋጣችሁ እኮ ግድ ነው። እኔ አሁን ቀን ተቀዶ ጥገና ብዬ ገባና ቀደም ስላየው ነው ሐሳቤ እንዳይሰረቅ ነው። ቀዶ ጥገና ብዬ ገባና እየፈረደብኝን ምክር በሉት ቡጢ በሉት ጥፊ በሉት እሰጣለሁ። አንዱ ጥላ ቢሳ ፍቅሬው ፌስቡክ ላይ ወድሻለሁ ብሎኝ እንደዚህ እያለኝ ነው። አርፈሽ ቁጭ በይ ስራሽን ስሪ ገንዘብሽን እንዳሰጪ ዋ በይ መርፌ ወግቼ ማደንዘዣ ወስደን ኮማ ክፍል ስናስተኛት የሷ አፍቃሪ ተብዬው ሊምረኝ ትፈልጋላችሁ? ለዛ እኮ ነው እዚህ ቤት እኮ ሲመጡ እኮ እኔ ሲጋጋጡ እኮ አያቸዋለሁ እኮ። ግን ብሶታቸውን እረዳለሁ። የቀረባቸው ነገር አለ። ገብቷቸዋል። ሰው ሲያዩኝ መቼም ሊመርቁኝ አይችሉም።
ኤክስፔክት የማደርገው ጉዳይ ነው። እንደውም መድኃኒቱ በደንብ እየሰራ መሆኑን የማውቀው እንደዚህ አይነት ነገር ቀደም አንዱ ገብቶ እዚህ ጋር ሲያለቃቅስ ነበር። ሴቶችን ሰብስቦ ወረ ምናምን ሲል ነበር። እና ታዲያ ወንዶችን ልሰበስብ ነው? ተቃራኒ ነገሮች ይሳሳባሉ ይላል ፊዚክስ። ያው ከተማርክ በት እውቀት ብዙ የለኝም፣ ግን ትንሽ በስሱ ከማውቃት ነገር ተቃራኒ ነገሮች ይሳሳባሉ። ማግኔቲክ ፓወር፣ ተመሳሳይ ነገሮች ደግሞ ይገፋፋሉ ይላል። ተቃራኒ ነገሮች ከሆኑ ለነሳሳብ ግድ እዚህ ቤት ሴት ነው መብዛት ያለበት እንጂ ወንድ ምን ይሰራል? ምን ይሰራል ወንድ? ደግሞ ወንድ ከበዛ የሆነ የሳትኩት ነገር አለ ማለት ነው። መመርመር አለብኝ። ስለዚህ ተቃራኒ ነገሮች ልንሳሳብ ግድ ይላል ማለት ነው። አንተን ነው ጠዋት ላይ አንዷን ብሎክ አድርግልኝ እያለ ሲያለቃቅስ ነበር። ምክንያቱም አይ ቲንክ በውስጥ መስመር ሊጀነጅናት ሞክሮ ቦልከዋለች መሰለኝ፣ እሷን ማለት ነው። እዚህ ቤት ያለች ልጅ ነችና በውስጥ መስመር ሊያወራት ሞክሮ ምናምን ትንሽ የብሎክ ሰይፍ ሰጥተዋለች መሰለኝ። መቶ እዚህ ቦልክልኝ እሷን ቦልክልኝ ይለኛል። ለምን ለካ በውስጥ መስመር እሱ ይሄዱ ትንሽ ሊሞዳሞድ ሞከረና ቀይ ሰጥተዋለች። ያው የመድኃኒቱ ውጤት ነው ይሄ። ከዛ በቃ እዚህ መጥቶ ሲያለቃቅስብኝ አመሸ። ሰው የሚጠበቅ ነገር ነው። ለዛ ነው አሁን ብሎክም አላረጋቸው ምናምን ሚዩትም አላረገው ምናምን በቃ ውጤቴን እያየሁት ነው። ገብቷቸዋል። ስለዚህ እንዲኖር እፈልጋለሁ፣ እንዲባረር አልፈልግም። ኢሊሊ እንዴት ነሽ? ደህና ነሽ? እሱ ፊዚክስ ክላስ ይዘል ነበረ። ነገር ይልኝ እስኪ ፊዚክስ ክላስ ቦልከህ ታውቃለህ? ነው እዚህ ቤት እኔ ማንም ሰው አይቦለክም እዚህ ቤት። የብሎክ ሊስቴ ንጹህ ነው ባይዘይ። እስቲ ቦልከው ይሆን እንዴ? ግን ሞዴሬተሮች ከቦለኩም አጸደዋለሁ። አዎ የብሎክ ዝርዝሬ ንጹህ ነው። ማንም የለም ብሎክ ሊስቴ ላይ ማንም የለም ባይዘይ። በእውነት የብሎክ ዝርዝር ውስጥ የተቦለከ ሰው የለም። ለምን ኔጌቲቭ ነገር የሚናገረኝን ሰው እያነሳው የምቦልክ ከሆነ ኮንፊደንስ የለኝም ማለት ነው። አንበሳ ውሻ በሰጠው አስተያየት እንቅልፉን አያድርም። አሁን ውሻ አንበሳ ጋር ሄዶ ከስር ከስሩ ቢጮህበት እና አንበሳው ይዞ ውሻውን በጥፊ ቢያጠናግረውና ቢገለው በአንድ ጥፊ ማለት የምትፈርዱ ይመስላችኋል እናንተ? ውሻው ላይ ወይስ አንበሳው ላይ? አንበሳው ላይ ነው የምትፈርዱት አይደል? ምን ሆኖ ነው እንዴ? አቅሙን አያውቅም ነው የምትሉት ማለት በአንድ ጥፊ ቢለው ሊያጠፋው እንደሚችል ታውቃላችሁ ነው የምትሉት እንጂ ውሻው እንትን ብሎት ነው አትሉ። ማለት እዚህ ጋር የምትሆነ ሰው ቢናገርና ብሎክ ባረግ እኔ ላይ ነው የምትፈርዱት፣ ኮንፊደንስ ከሌለኝ ማለት። ስለዚህ በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ብሎ ማሰብ ነው። ትልቁ በራስ መተማመን ያ በነፃነት መኖር ማለት በነፃነት መራመድ። ኔጌቲቭም ነገር ካለ ይምጣ፣ ፖዚቲቭም ነገር ካለ ይምጣ፣ ኢትስ ኦኬ እኔ ግን እኔ ነኝ አልቀየርም ብሎ ማሰብ ነው እንጂ የሚወደኝን ሰው ሁሉ እያቀፍኩ የሚሰድበኝን የሚጠላኝን እየወሰድኩ በብሎክ ሰይፍ የማጠናግር ከሆነ በራሴ አልተማመንም ማለት ነው። ይሁን የምፈራው ነገር አለ ማለት ነው። አይደለም አማልዬ ልወጣ ነው። ያው እያወራን እኮ ነው ዝም ብለን ጌም ስንጫወት ቅድም ቆይተን ቀን ስለተኛው እንቅልፍ ነቃ ያልኩባችሁ ለዛ ነው። እኔ ጋር እኛ ቤት ብሎክ የለም። እሺ መሳደብ የሚፈልግ በነፃነት መሳደብ ይችላል። መመረቅ የሚፈልግ በነፃነት መመረቅ ይችላል። መራገም የሚፈልግም እንደዛው። ምክንያቱም ማንም ሰው ፐርሰናል ችግር ከኔ ጋር አለበት ይኖርበታል ብዬ አላስብም። ወይም ሰዎች ጠልተውኝ ነው የሚናገሩኝ ብዬ አላምንም። ለምን እኔን ለመጥላት አትሊስት ወይ አብረን መብላት አለብን፣ አብረን መጠጣት አለብን፣ አብረን መስራት አለብን፣ አብረን መዋል አለብን። እዚህ ጋር ማያቀኝ አንድ ግለሰብ እዚህ መስኮት ላይ አይቶኝ እዚህ የላይቭ መስኮት ላይ አይቶኝ ከተናገረኝ ችግሩ ከኔ ጋር አይደለም፣ እረዳዋለሁ። ሁሌ እንዳልኳችሁ
ከሚስቱ ተጣልቶ መጥቶ ሊሆን ይችላል። ይሄ ሰው ልረዳው ይገባል። በትዳሩ ደስተኛ ላይሆን ይችላል። ምን ይታወቃል? ዘንድሮ ዶላሩ ምንም እየጨመረ ነው። ዋጋ ንረት አለ፣ ኑሮ ውድነት፣ ጤፍ ተወዷል ተብሎ ሊሆን ይችላል። ሱቅ ዘይት ሊገዛ ሄዶ ባለ ሱቁ ዘይት ይቅርታ 500 ብር ጨምሯል፣ ሶሪ ነዳጅ ስለጨመረ ብሎት አይምሮ ተናግቶ ሊሆን ይችላል። ላይቭ ላይ የገባው ተሳስቶ ማለት ታክሲ ሊሳፈር ብሎ የታክሲው ሰልፍ በአናቱ ላይ ገብቶ ፀሐዩ አንቃቅቶት ኑሮ አማሮት ዝናብ ዘንቦ ዝናብ ደብድቦት ሊሆን ይችላል የገባው። እውነቴን እኮ ነው የምላችሁ። ምክንያቱም ከኔ ጋር አሁን ፐርሰናል ችግር እንዴት ሊኖርበት ይችላል? በግል አሁን አብሮ የሚሰራ ሰው ቢሆን ነው ተጋጭተው ነው ትላላችሁ። እዚህ ጋር አይቶኝ ከተናገረኝ ፐርሰናል ከኔ ጋር ችግር የለበትም ወይም ጣልቶኝ አይደለም። በህይወት ውስጥ ምሬት፣ ብሶት፣ ሐዘን፣ ደስተኛ ያለመሆን ሲደማመር ሲያየኝ እንደዚህ ሊያራግፍብኝ ይችላል። ሰው እኔ ቃል ይበላሻል እንዴ? አይበላሽም። ለምን? እኔ ምንም ያገናኝ ነገር የለም ከሱ ጋር። እንደዛ ስለማሰብ ነው እዚህ ቤት ብሎክ የለም የምላችሁ። ግን ብዙ ቦታ ግን ይቦለካሉ ሲሄዱ አያለሁ። የሆነ ነገር ሲናገር ሞዴሬተርም እያነሳ ያፈርጣቸው ናውጣ። ሆስት የሚያደርገውም ሰው ማን የተናገርከው? እኔን? አንተ? እኔን? ሌላ አካውንት ከፍቶ ይመጣና ያበሳጨዋል መልሶ፣ በራስ መተማመን እንደሌለው ስለሚያስብ ማለት ነው። እናንተም እንደዛ አታርጉ። እውነቱ ለመናገር ጥሩ ብቻ የሚናገሯችሁ ለመስማት አትዘጋጁ ማለት ነው። ገብቷችኋል? ይኑሪት ኦኬ፣ ኖርማል እኮ ነው። ኢንላይፍ እኮ ያለ ነገር እኮ ነው። መንገድ ላይ ስትሄዱ ራሱ እኮ ሰው ሁሉም አንዳንዱ ሊገላምጣችሁ ይችላል። አለባበስሽን አይቶ ሊገላምጥሽ ይችላል ምናምንና በሁሉም ዘንድ ልትወደዱ በሁሉም ዘንድ ልትጠሉ አትችሉ። ልወጣ እኮ ነው እኔ እናት፣ ያው ትንሽ ላውራ ብዬ ነው እንጂ ገስት እኮ አሁን ማስገባበት አይደለም። እሺ ነገ ቀን ላይ ቀን ስለተኛው እኮ ነው ያመሸሁት። አሁን ዛሬ ቀን ስላመሸው ነው። እሺ ምንድነው? ቀን ስለተኛው ነው። ቀን ተኝቻለሁ። እንቅልፍ ቀን አልገባሁም ነበር አይደለ? ትንሽ ራሴን አሞኝ ነበርና ነቃ ያልኩባችሁ። ከነገ ጀምሮ ሰዓታችንን እናስተካክለዋለን። የእንቅልፍ ሰዓቴንም ስለማስተካክለው እንትን እናደርጋለን፣ ፊክስ እናደርገዋለን። እሺ እስኪ ዱአ አድርጉልኝ፣ ጨንቆኛል። ምን ነው እኔን ይጨነቀኝ? ምን ነው እንትን ነው ጋይስ፣ ቀዶ ጥገና በዚህ ሰዓት እኮ ኖ በዚህ ሰዓት መሆን የለበትም። ምክንያቱም በዚህ ሰዓት አልኖርማ እኔ ነው ዛሬ ገና እኮ ነው ያለሁት። እሱንም ያው በቃ ዝም ብለን ተጫወትን ፈን አደረግንና ያው ከዚህ ስወጣ ቀጥታ ስራ ስለምወጣ ችግር የለውም እኮ። አሁን ምን መሰለሽ፣ አሁን ገዝት ባስገባሽ ምን ይፈጠራል መሰለሽ? ኤቭሪባዲ ይመጣል። በቃ አሁን 200 ምናምን ሰው ያለው 1000 ሰው ሊገባ ይችላል። ቀዶ ጥገናውን ነው ሰዓቱ ተቀየረ፣ እንግባና ያው ማብራራት ሊሆናል። ሌላ ሰው እንትን ይሆናል፣ ወከባ መፍጠር ነው የሚሆነው። ገስት እኔ ጋር አንድ ሰው ከገባ በቃ ሁሉም ሰው ነው የሚመጣው። ግድ የለሽ ነገ እሺ ትገቢያለሽ ወይ ደግሞ ጥያቄውን ጻፊልኝ። ቀን በሰላም ጠፍተህ ነው ወይ? ቀን ትንሽ በቃ ሰሞኑን እንቅልፍ ተደራረበና ልነሳ ብዬ በቃ ራሴን በጣም አሞኝ ነበር። እንትን አላረፍኩም ነበር። እሺ ለዛ ነው እና ጻፊልኝ። እሺ እስቲ ጥያቄ ከሆነ ምናምን ጻፊልኝ፣ ችግር የለውም። እሺ ሳልወጣ በፊት ከመውጣቴ በፊት ወይም ደግሞ ነገ ነኝ ቀን ላይ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ወይም በዱባይ ደግሞ 12 ሰዓት ላይ ቀን ላይ ማለት ነው። እንደዛ ነው የምናደርገው። አይበቃንም ጓዶች? ብንተኛ ምን ይለናል? ፍራግመንታችንም አሁን ጥሩ ነው ያለው። ኦልሞስት አንድ ነው የሚቀረን፣ አንድ ፍራግመንት ወደ ኤዋን ለመግባት
እንትን እኮ ነው ታውት እስቲ ቤተሰብ ነው ባይዙ ዩዘር እኮ በጣም ነው የምወዳቸው እኔ ዩዘሮች በጣም ነው የሚያዝናኑኝ። ዩዘር የሚል አካውንት ያላቸው ምን ሰዎች ነው ታውቃላችሁ? የእውነት እኮ አላቸው ሪል አካውንት ምናምን። ከዛ ልክ በሪል አካውንታቸው የሆነ ነገር ቢነግሯችሁ ያው ልታቋቸው ነው። ሌላ አካውንት ዩዘር 98087 ነው እሱ ራሱ አያነበውም። በጓሮ ይመጣና አታውቁትማ ማንም ሰው አያውቀኝም በሚል እሳቤ የፍላጎቱን ነው የሚጽፈውና ይውጣለት እስቲ ፍቀዱለት እስቲ የት ድረስ እስቲ ይሄዳል። ያሳዝኑኛል ማርያም ወይዬ ብሶትና አክመኝ። እሺ ምንድን ነው አፈቀርሽ? አንቺ ፍቅር ይዞሽ ነው? እውነቴን እኮ ነው። እኔ እንደውም የሆነ ዩዘር ነበረ የሚያመሰግነኝ የሚያከብረኝ ምናምን። ዩዘር እንዴት በህይወቴ ለመጀመሪያ ጊዜ ዩዘር የሚል አካውንት ሲያከብረኝ አይቼ ማርያምን እውነት ባለው ሴቱን አላውቅም፣ ግን በቃ አሪፍ ኮመንት ምናምን አየሁና ዩዘር የሚል አካውንት ጥሩ ኮመንት የሚጽፋለ እንዴ ምናምን ብዬ ገርሞኝ ነበር። ምክንያቱም በቃ ዩዘሮች በነፃነት የሚተነፍሱባት ብቸኛ አካውንታቸው ዩዘር ትባላለች። ተዋወቁት። ወንድሜ ያስገባኝ። እሺ መሳቅ አማረኝ። ምን ሆነሽ? ድብን ያለ ፍቅር ይዞኝ ስልክ ስደውል አይነሳም። ያፈቀርሽው ሰው ነው ስልክ የማያነሳው? ማንም የለኝም ነው ያልሽኝ? ማንም የለኝም መሳቅ አማረኝ ነው ያልሽኝ? ሰው እንዲኖርሽ መጠበቅ የለብሽም። መጀመሪያ በራስሽ ዓለም ደስተኛ ሁኚ። አንቺ ራስሽ በራስሽ ዓለም ደስተኛ ሁኚ መጀመሪያ። በመሰረቱ ደስተኛ ሳትሆኚ ሰው መጥቶ ደስተኛ ካረገሽ ያ ሰው ከህይወትሽ ሲወጣ ደስታሽን ይዞት የሚሄደው። እኔ ለምሳሌ ደስተኛ ከሆንኩ የሆነ ሰው በህይወቴ ቢመጣ ደስታዬን ይጨምረዋል። ግን ከህይወቴ ቢወጣስ ደስታዬ አይቋረጥም። ምክንያቱም ደስተኛ ነበርኩ መጀመሪያ። ገብቶሻል? ስለዚህ አንቺ መጀመሪያ በህይወት አመስጋኝ ሁኚ፣ ደስተኛ ሁኚ። እውነት ህይወት በጣም ነው ደስ የሚለው። ዛሬ አጣሽው ነገ ታገኛለሽ። የማይቀየር ምንም ነገር የለም። የመርግም ምንድናቸው ብዙ ጊዜ የሚሳደቡት እነሱ ናቸው። ዩዘር እኮ አልኩሽ እኮ እኔ ይመቹኛል። ማርያምን ነው የምልሽ። ምችት ነው የሚለው ዩዘር ምርጥ ናቸው እናቴ። ለምን መሰለሽ? ለምሳሌ የሆነ ሰው የሪል አካውንት እኮ ይኖረዋል። በሪሉ ጨዋ ነው የሚጮተው። በቃ ምርጥ የሚፖስትበት ምናምን ነው። ዩዘር ደግሞ ሌላ አለውና ወይ የሚቀናብሽ ከሆነ ወይ ሲያይሽ የሚናደድ ከሆነ ብስኩት ካለበት ምናምን መተንፈሻ ነጃች የታባቱ ልኩን ነገርኩት ምናምን የሚልበት ማለት ነው። ሌላ አካውንት ይከፍትና ዩዘር በዛ ስዊች አድርጎ ይመጣና እዚህ ጋር እኮ ሰላም ብሎሽ እኮ ሊሆን ይችላል እኮ እንዴና አሌክስ ፒስ ነው ምናምን ትመቸኛለህ ይላል። ያቺ የእንትኗ ፊት ለፊቷ የራሱ ዋናው አካውንት ላይ ማለት ነው። ስዊች ያደርግና በጓሮ ደግሞ ይመጣና የታባቱ ከዛ የታባቱ ተገላገለ ማለት ነው። እኔ ስለምረዳ ነው እንጂ አሁን አስቡት። አሁን ነው አንድ ክሊክ እኮ ነች እኮ ይሄን ሰውዬ ዝም ለማስባል ጠፍቶኝ ይመስላችኋል? አንድ ወይ ሚውት የምትለዋል ወይ ብሎክ የምትለዋል ኢቨን በቃ ተጠናቀቀ። ከዛ በኋላ ለዘላለም ወይ ሌላ አካውንት ከፍቶ ምናምን ይመጣል እንጂ አይኝም። ግን እስቲ ይሁን እስቲ መተው ቁጥሩ ነው አለ አልነበረም ወይ? አንዳንዶቹ ስልካቸውን ቢብሏቸው መስሏቸዋል እኮ ጋይስ እስካሁን ድረስ ኖሮ ለነሱ ያልመጣላቸው መስሏቸዋል። አልገባውም። እሺ ዛሬ ለዛ ፍቅረኛ አለኝ ግን ልጅ አለው ኢትዮጵያና መጀመሪያ ዋሸኝ። አንቺ ማጣት ስለማልፈልግ ነው አለኝ። ምን ይሻለኛል ማለት ልጅ ኖሮት ነው? ልጅ ኖሮት አታውቂም አንቺ? አልገባኝም ማለት ልጅ አለው መጀመሪያ ዋሸኝ። አንቺ ማጣት ስለማልፈልግ ነው አለኝ። ልጅ መኖሩን አወቅሽ? እስቲ ንገሪኝ ደግመሽ።
አትሊስት አሳውቀን ስትቀር ስቶሪ አልግልን። የኔ እናት እንትን ነው እኮ ድንገታዊ እኮ ልመጣ እኮ ነበር ልገባ ብዬ ትንሽ እኮ ናፕል አድርግ ብዬ ወጥቼ ተኝቼ ልክ ስነሳ ሰሞኑን እንቅልፍ አልተኛውም ተደራርቦብኝ ነበረና በቃ አልቻልኩም። ታውቂያለሽ ራሴን በጣም አዞረኝ። ከዛ እዛው ነው በቃ የተኛሁት እዛው እንጂ እንትን አላልኩ። ፊት እንደ ሕፃን ልጅ የሚያበራው እንዴት ነው ታድለ። ቤቢ ፌስ እኮ ሆኜብሽ ነው እንጂ እኮ አረጅቻለሁ እኮ እኔ። እድሜውን ቅሞ እንትን ያለ ሰው ሼባ እኮ ነኝ። መልካም አዳርሽ። ምክር ይጠቅማል። እኔ ይኸው ብቸኝነቴን ደስታዬን ወደር የለውም። እሺ የኔ እናት በርቺ፣ ምንም ችግር የለውም። እና እንትን ልጅ ምናምን ያልሽኝ ልጅ ምንድን ነው ንገሪኝ። በራሴ መንገድ ነው ልጅ እንዳለው ያወቅኩት። ኦኬ እንደዛ ከሆነ ይሄ ውሸት የሚታለፍ አይደለም። ውሸት ነው። እሺ የኔ እናት ዋሽቶ ማስታረቅ በሚባል ነገር አላምንም። ኢቭን ማለት በቃ ለውሸት ቦታ የለኝም። ይሄ የኔ ምርጫ ነው። አንዳንዱንም ችግር የለውም ውሸቱን ኮንሲደር አደርገዋለሁ ምናምን ሊል ይችላል። መርፌ የሚሰረቃ ሌባ እንደሚባለው፣ በሬ የሚሰረቃ ሌባ እንደሚባለው ገብቶሽ 1 ብር የሚሰረቃ 1 ሚሊዮን ብር የሚሰረቃ ሌባ እንደሚባለው ውሸታም ሁሌ ውሸታም ነው። አለቀ። እውነት ተናግሮ የመሸበት ማደር ነው። ልጅን የሚያክል ነገር እንዴት ይደበቃል? ልጅ እኮ ሳንቲም እኮ አለም ኪስ ውስጥ ከተሽ እኮ የምትሸውጂው ጉዳይ አይደለም። ልታቂ እንደምትችይ እኮ ግልጽ ነው። ሲያገባሽ ነገሮች ቢያገባሽ ምን ችግር አለ? የሆነ ሪሌሽንሺፕ ሲጀምር ሰው ተናግሮ ቢጀምር ምን ችግር አለ? የፍቅር ግንኙነቱ ስትገቡ ከሰዎች ጋር ስትተዋወቁ ጀስት ሁሉንም ነገር ተናግሮ መጀመር ነው ሰላም የሚሰጣቸው። የደበቃቸው ነገር ካለ ነገ አወቁብኝ አላወቁብኝ አይጥና ድመት ጨዋታ ነው የሚሆነው። ምን ችግር አለ? እውነቱን ተናግሬ ያቺ ሴት ወይም ያ ሰው ፈልጎ አምኖበት ነው መግባት ያለበት እዛ ህይወት ውስጥ። ሰላሙን የማገኘው እንደዛ ነው። ካልፈለገና ካልመረጠ ወይም የነገርኩት እውነት ካልጣመው እዛ ጋር ቢያቆም ጥሩ ነው። ስለዚህ ይሄ ከባድ ነገር፣ ልጅን የሚያክል ነገር መዋሸት። አሁን ይሄ እንዲያርጊ ማለት አንችልም እኛ። ግን ያው ሀሳቡ ግን ውሸት ከባድ በሽታ ነው። በዛ ላይ ራሷን የደረሰችበትና መቼም አይናገርም ነበረ። ኤግዛክትሊ ያ አየሽ። ደግሞ የከፋው ነገር እሱ እንኳን አሁን ነግሮች ቢሆን አሁን ላይ ኢትስ ኦኬ በቃ ተጸጽቶ ነው ቢያንስ እውነት ነግሮኛል ትያለሽ። ራስሽን የደረሽበት ሌላ ሲዋሽሽ ነገር ምን አለ ነው ፖይንቱ። ሌላስ ምን ዋሽቶሻል? ምን አይነት ውሸት፣ ምን አይነት ማስመሰል ገብቶሻል? ይሄ ነገር መታወቅ አለበት ብዬ አስባለሁ። ወንዶች ለምን ይዋሻሉ? አረ ወንዶች ተብሎ በአንድ ብርጭቆ ውስጥ አትውቀጡ ነው ጋይስ። ግን እኮ አንዳንድ አፍቃሪዎች ምክር እያሉ የሚጠይቁት የምር ምክር ፈልገው አይደለም፣ እየጨነቃቸው ነው እንጂ ለመወሰን ምን ማድረግ እንዳለባቸው ያውቃሉ። ያው ጀጅ ማድረግ አንችልም፣ ምክንያቱም ሰው ሁሉ አሁን አንቺ እንደራስሽ ነው የምታስቢው፣ ሰው ሁሉ ደግሞ የሚያልፍበት የራሱ ጭንቀት አለ። አሁን አንቺ ምናልባት ነገሮችን ተቋቁመሽ በራስሽ መፍትሄ መስጠት ቻልሽ ማለት ሌላውም ሰው እንደዛ ነው ማለት አለ። ሁሉም ሰው እንዳመለካከቱ እንደ ተፈጥሮ ይለያያል። ፍርሃት የሚሰማው ሰው ይኖራል። በጣም ለጭንቀት ሴንሲቲቭ የሆነ ሰው ሊኖር ይችላል። በገጠመው ነገር ተደናብሮ ስህተት ሊሰራ የሚችል ሰው አለ። በተቻለ መጠን ሁሉንም ሰው በአንድ አይነት ነገር አድርገን ማየቱ ልክ ነው የዓላማ ከቻልን ሀሳብ ሰጥቶ መፍትሄ መስጠት ከመፍረድ፣ ካልቻልን ደግሞ ዝም ማለት እንችላለን። ግን ዞሮ ዞሮ ግን የሚጠቅማቸው ከሆነ ሀሳብ መስጠቱ መጥፎ ነው ብዬ አላም። ወይ እንዴት ነሽ? እና ጋይስ አሌክስ ሰውን ብሎክ ማድረግ ጥሩ ነው ወይስ አይደለም? እኔ ብሎክ አላደረግም። ከጠየቅሽ የበደለኝ ሰው ካለ እንደው ፈትቼ ነው የምለቀው። ብሎክ ማየት ያለበት ነገር አለ።
ገብቶሻል? እንደውም የበለጠ አሁን ውድቀቴ ምናምን የሚመኝ ሰው ደግሞ ከሆነ ያ ሰው በስመ አብ መቼም ነው የማልቦልከው። በስመ አብ ብሎክ ማለት ለዛ ሰው በቃ ልክ ሎተሪ እንደወጣለት ነው የምቆጥረው እኔ ብሎክ አደረኩት ማለት። በጣም ነው መበቀለው ባይዚ በጣም ተበቃይ ነኝ እኔ። መበቀል ስልሽ እንዲህ በክፋት መንገድ ምናምን አይደለም። በጣም ራሴን ሞር የተሻለ አድርጌ ማለት ነው። አሁን ውድቀት የሚመኝ ከሆነ ሞር ሰክሰስፉል ሆኜ ነው ሞር ሻይን እያደረኩ የበለጠ እንዲታነቅ አደርገዋለሁ። ቃል ሳልናገር ነው እንዲህ ሳልነካው ማለት እንዲህ ሳልነካው ግን ምንም እንደማላቅ ነው ማለት ፋራ እንደሆንኩ ነው እንዲያውቅም የምፈልገው። በቃ ምንም እንዳለ አሁን ውድቀቴን ምናምን እንደሚመኝ አላቅም አሉ። እኔ ለሱ እኔ ስራዬን የምሰራው ራሴ ላይ ነው። ገብቶሻል? አሁን አንድ ሰው በጣም ሰው እንዲጠላ የሚፈልግ ከሆነ በጣም ሰው ሲወደኝ ማየት አለበት እንደማለት ነው። በጣም አጥቼ ወድቄ እያለቀስኩ ተሰብሬ ምናምን ገደላ ገደል ገብቼ ማየት ከሆነ የሚፈልገው ሞር በጣም ሻይን አደርጋለሁ። ሞር በጣም ያምርብኛል። ጎበዝ ሆናለሁ። ብዙ አዳዲስ ስኬቶች አስመዘግባለሁ። ይሄ በቀል ነው። በጣም ትልቅ በትር ነው ባይዞ ካወቃችሁበት። እናንተ ግን ብዙዎቻችሁ የሆነ ሰው እናንተ ጋር እንትን ሲል ብሎክ ነው የምታደርጉት፣ ታባርሩታላችሁ። በቃ ጨረሳችሁ እኮ። ብሎክ ካደረጋችሁት እኮ ያ ሰው በቃ እናንተን አያያችሁም። ከነ ሀሳቡ ነው የሚጠፋው። ሪዚስት አድርጋችሁ ብሎክ ሳታደርጉት ዝም ብሎ መተውን የመሰለ ነገር ራሳችሁ ላይ ይሰራላችሁ። ሚስጥራዊ ሰው ትሆናላችሁ። በቃ ጎበዝ ትሆናላችሁ። ትልቁ በቀል ያለ። ስለዚህ ብሎክ አታርጊ። በተለይ ደግሞ ሞር እኔ እንደውም ብሎክ ላደርግ የምችለው ማላቀውን ሰው ነው። ማላቀው ሰው ስልሽ ለምሳሌ አሁን አንድ ሰው ዝም ብሎ ማላቀው ቁጥር እየደወለ የሚበጠብጠኝ ከሆነ ስራ ላሰራ የሚለኝ ከሆነ እረፍት ለማግኘት ብሎክ ላደርገው ይችላል። አላቀውም ግን ይሄ የበደለኝ ሰው ምናምን ኧረ በፈጣሪ ንክቻ አላደርገውም። ብሎኩን መድኃኒዓለም ነው የምልሽ። ማየት ያለበት ብዙ ነገር አለ ጓዲት። በጣም ብዙ ታሪክ ማየት አለበት። እንደውም መጸለይ ያለብሽ የጠላቶቼን እድሜ ያስረዝምልኝ፣ የሚጠሉኝን ሰዎች ክፉ አይንካቸው፣ ሲያዩኝ የሚንጨረጨሩ የሚናደዱ ሰዎች እባክህ ጌታዬ ወይ እድሜ ስጥልኝ፣ ጤና ይስጥልኝ፣ ክፉ እንቅፋት አይምታቸው። ቁጭ ብለው በእድሜ ልክ የኔን ከፍታ፣ የኔን ስኬት፣ የኔን ማማር፣ የኔን ማግኘት፣ የኔን መለወጥ ውድቀቴን ሲመኙ ስኬቴ ሲበሰር ማየት አለባቸው። የእውነት እንደዚህ ብለሽ ነው መጸለይ ያለብሽ። በጣም የሚገርም ማቹሪቲ ነው የሚኖርሽ። ነገ ሊበድልሽ ሰው ሲነሳ ሰይፍ አትመዥ። የምትመዥው ምንድን ነው? ራስሽን አንድ ስቴፕ ከፍ ታደርጊያለሽ ወደ ላይ ማለት ነው። ከዛ እነዛ ሰዎች ከፍ ማለቅ ስለማይችሉ ከአንቺ እኩል ዝም ብለው ማየት ብቻ ነው ያላቸው እድል። አንቺ አለማየት ደግሞ አይችሉም። ችግሩ ትተውሽ መሄድ አይችሉም። አለማየት ስለማይችሉ ማየት ግድ ስለሆነ ብሎክ አታርጊ። ሻማሊ የእውነት ሞክሪው፣ እመኚ። ዝም ብለሽ ታያቸውና መንገድሽን ቀጥ፣ የራስሽ ላይ ስሪ። ታግሰሽ ያችን ነገር ካለሽ አንዴ ካጣጣምሻት በቃ መቼም ነው መጥፎ የሚያስቡብሽን ሰዎች ብሎክ ማታረጊ። እዚህ ውስጥ አሁን እኔ አሁን ላይፍ ስገባ ማን እያየኝ እንደሆነ አውቃለሁ። ባይዞ አሁን እናንተ ወዳጆቼ ናችሁ፣ ኮመንት የምትጽፉት ምናምን አውቃችኋለሁ። ኮመንት የማይጽፍ ቁጭ ብሎ የሚከታተለኝ ሰው አለ። ካሁን ወደቀ፣ ገረጣ፣ ካሁን ጥላ ቢስ ሆነ፣ ቀልቡ ራቀው። ኤቭሪዴይ ቼክ የሚያደርገኝ ሰው አለ። እኔ ደግሞ ፋራ ነኝ አሉ፣ አላቅም አሉ፣ እኔ ሞኝ ነኝ አሉ። እና ኤቭሪዴይ የኔን ከፍታ ሲያይ ይሄ ሰው ምን የሚሆን ይመስላችኋል? እንዲሁ ሎጂካሊ ሆነ ስናስበው እንዲህ የሚከታተለኝ ሰው ነገ ደግሞ ምን ይሆንም ብሎ ኤቭሪዴይ ቼክ ሲያደርገኝ የእውነት ስታስቡት አንጅቱ የሚያራ ይመስላችሁ? የሆነ ሰው ሲሸልመኝ ሲያይ፣ ሰው በጣም እንደሚወደኝ ሲነግረኝ ምናምን ሲያከብረኝ ሰው ምናምን ሲያይ ምን የሚል ይመስላችኋል? በገዛ ስልኩ የሚያብዳ ይመስላችሁ?
የምሬን እኮ ነው የምላችሁ። እውነቴን እኮ ነው አለ። አሁን 7 ዓመት 8 ዓመት ሙሉ የሚከታተለኝ ሰው ካሁን ፈነዳ ይሄ ልጅ ምናምን እያለ ማለት ማን እንደሆነ ምናምን አውቃለሁ። ግን እኔ ትኩረት ሰጥቼው አላውቅም። ላይፌ ላይ ትኩረቴ ህይወቴ ላይ ነው። በየቀኑ እግዚአብሔር እስካለኝ ድረስ አልወድቅም። ልቤ ነው ነፃ የሚያወጣኝ። ስራ ያውጣ ይባላል እኮ አይደል? ትልልቅ ሰዎች አረ ስራ ያውጣ ምናምን ይላሉ እኮ። ስራ ያውጣ ማለት ባለፈውም ነግሬያችኋለሁ። በቃ ስራ ነው የሚዳኝ፣ ሰው አይደለም። ሰው ያለ ስራ ያሁን እናንተ እኔ መጥፎ ክፉ ሰው ሆኜ በልቤ ክፋት አዝዬ እያስመሰልኩ ማለት ነው እናንተ ጋር ጥሩ ለመሆን እየሞከርኩ ግን ከጀርባዬ መጥፎ ነገር እያረኩ ከሆነ እናንተ የውሸት ብትወዱኝም ስራዬ ግን ያወጣኛል፣ ስራዬ ግን ይጥለኛል። የጊዜ ጉዳይ ነው። ስራ ያውጣ እኮ ማለት እኮ እሱ ነው እኮ ማለት ሰው ምናምን አይደለም የሚያተርፍ። ወይ ስራ ያውጣ፣ ተግባረ የዘራኸው ያውጣ፣ የዘራኸውን ታጭዳለህ። እናንተ ደግሞ ዝም ብላችሁ ብትጠሉኝ ምሳሌ ነው የምላችሁ። እኔ ግን ልቤ ንጹህ ከሆነ ክፋት ከሌለኝ ዝም ብላችሁ ግን እንደዚሁ በተሳሳተ ኢንፎርሜሽንን በሉት በተሳሳተ ሮንግ ዌይ ለእኔ ያላችሁ አመለካከት መጥፎ ከሆነ ስራዬ ያወጣኛል። ፋይናል ነገ መሽቶ በነጋ ቁጥር ህይወት ውስጥ አዲስ ነገር በተፈጠረ ቁጥር እንዲህ ነበር እንዴ ብላችሁ ታስባላችሁ። ስለዚህ የሰው መውደድ፣ የሰው መጥላት፣ የሰው እናንተን መጥፎ ማሰብ፣ የሰው እናንተን ጥሩ ማሰብ ምንም አይጠቅማችሁ። የሚያወጣችሁ ስራችሁ። እንዴት ያስችለዋል የሚጠላው ሰው ግን እሱ እኮ ነው የምልሽ እኮ ማለት አንቺን አለመከታተል አይችልም። ለምሳሌ አሁን አንቺ ብሎክ ነው ማድረጋቸው ብለሽኛል። ያው አንቺ ስለምትናደጂ ነው የምታደርጊው። እነዛ ሰዎች አንቺን የሚከታተሉሽ አድንቀውሽ ምናምን አለ ያንቺን ውድቀት ስለሆነ የሚፈልጉት ኤቭሪዴይ ማየት አለባቸው። አንቺን ደግሞ አለማየት አይችሉም፣ ግድ ነው። ሲያዩ ደግሞ ጥሩ ነገር ባዩ ቁጥር ጭንቅላታቸው ታሞ ነው የሚያድሩት። እና አሁን እነዚህ ሰዎች አሁን እንደሚያስቡብሽን ሰዎች አሁን ለማሳበድ በጣም ቀላል ነው። አንቺ ብልህ ከሆንሽ ኢሞሽናል አለመሆን ብቻ ነው ከአንቺ የሚጠበቀው፣ የስሜታዊ አለመሆን ነው እንጂ ረጋ ብለሽ በህይወትሽ ውስጥ ያሉ ስኬቶችን ማሳየት ጥሩ አይደለም። ግን ትንሽ ብታሳያቸው ከፍታሽን ራሳቸው ሊያጠፉት ይችላሉ በቅናት ማለት ነው። ኤኒዌይስ ቅናት ጥሩ አይደለም። ይሄ በሰዎች ላይ የሚኖረን አሉታዊ የሆነ አስተሳሰብ ይጎዳናል። ፈጣሪ በህይወታችን ውስጥ የሚሰጠን ማለት ነው ለሰዎች የምናስበው ነው። ባይዞ በአይምሯችን ውስጥ እግዚአብሔር እዚህ ውስጥ ነው ያለው። ታውቃላችኋል? አይምሮ ውስጥ እግዚአብሔር እዚህ ውስጥ አለ። የምትፈልጉትን ነው የሚሰጣችሁ። የጠየቃችሁትን ይሰጣል። ተቃውሞ የለውም። ወይም ደግሞ በሳይንሱ ስትሄዱ ሰብኮንሺየስ ማይንድ ሲባል ሰምታችሁ ታውቃላችሁ? ወይም ድብቁ የአይምሮ ክፍል ምናምን ሲሉ ሰዎች ሰምታችሁ ታውቃላችሁ? እንዲሁ በሰዎች በንግግርም ሶሻል ሚዲያ ላይ ምናምን ሰምታችሁ የምታውቁ ከሆነ ድብቁ የአይምሮ ክፍል ይላሉ፣ ብዙ ጊዜ ይባላል አይደል? ድብቁ የአይምሮ ክፍል ወይ በእንግሊዝኛው ሰብኮንሺየስ ማይንድ ምናምን ይባላል። እኔ እሱን እግዚአብሔር ነው ብዬ የምጠራው እኔ ለራሴ። ሳይንሱን ተውት፣ እኔ ብዙ የሳይንሱ ነገር አይመቸኝም። ድብቁ የአእምሮ ክፍል የሚባለው እኔ እግዚአብሔር ብዬ ነው ማስበው እና ምንም ተቃውሞ የለውም። ያልኩትን ነው የሚሰጠኝ። ይሄ ግልጹ የአእምሮ ክፍል ይሄ የምናስበው ነው። አሁን በቃ ጥሩ መጥፎም ይሳካልኛል አይሳካልኝም ምናምን በጎን መጥፎን የምናስበው ነው። ድብቁ የአእምሮ ክፍል ይሄ ከግልጹ የአእምሮ ክፍል የሚቀበለውን ሁሉ ይተገብራል፣ አይቃወምም። አሁን እኔ ደሃ ነኝ ካለ ይሄ ፊት ለፊት ያለው አስተሳሰባችን ደሃ ነኝ ብሎ ካሰበ ድብቁ የአእምሮ ክፍል አይቃወምም። ኧረ ደሃ ነኝ አትበል ምናምን አይልም። እሺ ቴንክ ዩ ቬሪ ማች ደሃ ነህ፣ ድህነት ይሰጣል በህይወት ተቀብሎ። ስለዚህ እግዚአብሔር ነው ብዬ ማስበው ወይም የኔ እግዚአብሔር ድብቁ የአእምሮ ክፍሌ ተቃውሞ ስለማያውቅ ያልኩትን ሁሉ ታዛዥ ነው። በቃ ለእኔ ታዛዥ ነው። ኤኒዌይስ ታዛዥ ስለሆነ በጣም መጠንቀቅ አለብኝ። ሰው ሲሳካለት ሳይ በሰው ስኬት መደሰት አለብኝ። እኔ ሰው ሲሳካለት ሳይ የሚከፋኝ ምመቀኝ ክፉ ማስብ ምነው በወደቀች ሰው የሆነ ነገር ሲያገኝ ሳይ ምቀና ምቃጠል ምንገበገብ ምናምን ከሆነ መቼም እኔ ህይወት ውስጥ መልካም ነገር አይመጣም። ምክንያቱም ድብቁ የአእምሮ ክፍሌ ታዛዥ ነው። በሰው ስኬት ስለምቀና ያንኑ በህይወቴ ውስጥ ብሶቱን ያመጣልኛል። እኔ የምፈልገውን ነገር ሁሉ ጠይቄ ሰጥቶኝ ያውቃል በጣም ብዙ ጊዜ።
እዚህ ውስጥ ያለው ድብቁ ምላችሁ ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ። የምታስቡትን ነገር ታዛዥ ነው፣ አይቃወማችሁ። መጥፎም ነገር ይቀበላል፣ ጥሩም ነገር ይቀበላል። በሰው ስኬት መደሰት የማይችል ሰው መቼም ራሱ ሊደሰት አይችልም። ገብቷችኋል? በሰው ስኬት መደሰት የማይችል በሰው ደስታ ሳውዲ እስር ቤት በስንት ቀን ነው ስልክ የሚደውሉት? እኔ እንጃ። የኔ እናት አላውቅም። ሳውዲ እስር ቤት ሶ ጋይስ እና ቅድም ስላልሽኝ ነው በአንዴ ነው መቦልከው ምናምን ስላልሽኝ አትቦልኪ እሺ። ብሎክ ጥሩ አይደለም። ሌላ ጥያቄ ያላችሁ ከመውጣቴ በፊት ወንድም አመሰግናለሁ። አታከምከኝ ተቀይሬ ጭንቀቴን ይኸው ባሌ ወይኔ በጣም ረጅም ነው ጽሁፉ። ወይኔ ናት ቅጥልጥል ያለ ጽሁፍ ነው። እንዴት ላንብበው? ፍቅር የሚባል በጣም አስጠላኝ፣ ግን ትዳር ፈልጋለሁ። እንዲህ አይነት ነገር ነው የገጠመኝ። እንዲህ አይነት ችግር ነው የገጠመኝ። እርቦኛል ግን ምግብ መብላት አልፈልግም አይነት ነገር ማለት ነው። ውሸታም ሰዎችን በምን እንወቅ? ውሸታም ሰዎችን በምን የምታውቂያትሽም? እግዚአብሔር ይመስገን። በእግዚአብሔር ማስተዋል የተደገፊ ቀላል። አንድ ሰው እየዋሸሽ መሆኑን አታውቂ። ምክንያቱም ልብና ኩላሊትን መመርመር አትችይም። ልብና ኩላሊትን የሚመረምረው ፈጣሪ። ያ ዛሬ እኮ ቀን እንቅልፌን ስለተኛው በቃ ለዛ ነው። ቀዶ ጥገና የለም አልነበረም ዛሬ። እሺ ለዛም እስካሁን የቆየው ተውጣለሁ አሁን እና ልብና ኩላሊትን የሚመረምረው ፈጣሪ ነው፣ ሰው አይደለም። ሰው የሰዎችን ነገር ማወቅ አትችይም። ሰው በጣም ቆንጆ ሆኖ ሊገንዝሽ ይችላል። አንድ ሰው ማለት ቆንጆ አስተሳሰብ ያለው መስሎሽ ማለት ነው። ወይ ጓልዬ ሰላም ነው? ገብቶሻል? አሁን እባብ ማለት ነው። እባብ በጣም ነው የሚለሰልሰው አይደል? ሰውነቱ ከለሩም ያምራል፣ በጣም ቆንጆ ነው። እባብን የከፋ ያደረገው መርዙን ካስተፋሽው እባብ በቃ ኖርማል እንደማንኛውም ዶሮ በይው በቃ። ገብቶሻል? በህይወት ውስጥም ሰዎች ከላይ የሚለሰልስ ነገር ሊኖራቸው ይችላል፣ የሚያምር ነገር ሊኖራቸው ይችላል። ውሸታቸውን አታውቂም፣ ሊያስመስሉ ይችላሉ። ስለዚህ ውሸታም ሰዎችን ለማወቅ ጸሎት ማድረግ ነው ያለብሽ። ካስመሳይ ሰዎች ጠብቀኝ ብለሽ መጸለይ ያለብሽ። ገብቶሻል? ካስመሳይ ሰው ጠብቀኝ። እኔ ይዞት ጸሎቴ እሱ ነው። እኔ ጸሎት አልችልም። ባይዞ ጸሎቴ ምንድነው? እኔ ጠላቶቼን እኔ ያስተናግዳቸዋለሁ። ችግር የለም ጌታዬ። አንተ ወዳጅ መስለው የሚመጡትን አንተ ተከላከላቸው፣ አንተ ጠብቃቸው። ገብቷችኋል? ምክንያቱም ወዳጅ መስሎ የሚመጣ ሰው ነው የሚጎዳችሁ እንጂ ጠላትማ ስለእናንተ አያውቅም እኮ። አሁን እኔ ማልመቻቸው ሰዎች ሊጎዱኝ አይችሉም ወይ ሊያበሳጩኝ ምናምን። የሞባይል ቻርጀር እምቢ ቢለኝ እንኳን ያን ያህል አይምሮዬን አይዙትም። ቤቴ ውስጥ ሞባይል ቻርጀር እምቢ ቢለኝ ነው እንደውም በጣም መበሳጨው ወይ ደግሞ የሚጨንቀኝ የሚያሳስበኝ ጭንቅላቴ ውስጥ ስፔስ የሚይዘው። የማልመቻቸው ሰዎች ምናምን እንዲያሉኝ ወይ እንዲተናገሩኝ እንዲያሰቡ ምናምን ኢንጆይ ነው ማድረግ። እናቴ ግን ወዳጅ መስሎ የሚመጣው ነው የሚጎዳችሁ። ለምን? አብራችሁ ትበላላችሁ፣ አብራችሁ ትጠጣላችሁ፣ ሚስጥር ትካፈላላችሁ። ገብቷችኋል? ጓዳ ጉድጓዳችሁን ታሳያላችሁ፣ ህልማችሁን እቅዳችሁን ትናገራላችሁ። ምክንያቱም ወዳጅ ነዋ ከእናንተ ጋር፣ አትጠረጥሩትም። ገብቷችኋል? አብራችሁ ይገባል ይወጣል፣ መግቢያ መውጫችሁን እቅዳችሁን አላማችሁን ያውቃል። አንድ ክፉ ቀን የተጋጫችሁ ቀን ወይም አንዴ በእናንተ የቀና ቀን እናንተ ሊጥላችሁ የሞከረ ቀን ፋይናሊ ይችላል። ለምን? ስስ ጎናችሁን ያውቀዋል። ገብቷችኋል? ለዛ ነው ጸሎቱ የሚያስፈልጋችሁ። ፈጣሪን እባክህ ወዳጅ መስለው አጠገቤ ካሉ ሰዎች አንተ ጠብቀኝ ብላችሁ በጸለያችሁ ቁጥር እነሱ ክፉ ቢያስቡባችሁ ጋር እናንተ ወዳጅ ነው ብላችሁ ስታቅፏቸው ቢላ ከኋላ ቢስልላችሁ እሱ ይከላከልላችሁ። እሱ እግራችሁ ስራ አምጥቶ ይጥልላችኋል። ገብቷችኋል? ውሸታም ሰዎችን ማወቅ በራስሽ መንገድ አትችይም ማለት ነው። ማናችንም አንችልም ሰዎች እስከሆነ ድረስ። የሚሰማኝ እንደዛ ነው። የእናንተም ባላቅም
እኔ አቅሙ አለኝ ብዬ አላስብም። በሱ ማስተዋል ስደገፍ ግን ይችላል። ማንም ደግሞ አይችልም። እንደ ሰው ልብ የማንን ልብ መመርመርስ እንችላለን? ሲጀምር የሚናገረው ነው ሰው። ለዛ እኮ ነው እስካሁን በፍቅር ምክንያት ተጎዳው ምናምን የሚሉ ሰዎች እኮ የነዛን ሰዎች እኮ ቃላት እኮ አይተው እኮ ያመኗቸው። ነገ ላገባን ያመሸ ወይ አይደለም። ቀን እኮ እንቅልፌን አስተካከልኩት። አሁን ቀን ጥገና 12 ሰዓት እንጀምርና 1 ሰዓት ተኩል እንጨርሳለን። ከዛ ተኛለሁ። ከዛ እንደወጣ ከዛ ማታ እስከዚህ ብናመሽ ኖርማል። እኔ በጣም ቸኩላለሁ። መቸኮሌ ችግር አለው እንዴ? ያ መቸኮልሽ ችግር አለው፣ ዋጋ ያስከፍልሻል። ይሄ በእድሜ የምታገኙ ነገር ነው። እኔ ስላረጀው ነው የምልሽ። መቸኮል አያስፈልግም። ኢሞሽን ነው የሚገለው የሰው ልጅ። ኢሞሽናል ነው። የሆነ መልስ እንኳን ስትሰጪ ማለት ነው ለሰውም ለምንም ቆም በይ እስኪ። ቆምታ ያስፈልጋል። የምላስ ወለምታ ምንድን ነው የሚባል ነገር እኮ አለ አይደል? የምላስ ወለምታ በቂቤ አይታሽም ይባላል። ያው እግርሽን ወለም ቢልሽ ምናምን በቂቤም ታሽቶ ምናምን ይመለሳል። በወግ ይሻላል። የምላስ ወለምታ ግን የ07 ስልክ ወደ ኢትዮጵያ ትልካለህ ወይ? አዎ፣ ስልክ ለማዘዝ የምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ፣ የዋትሳፕ እሱን ተጠቀሙትና ዋትሳፕ ላይ መልእክት አስቀምጡልኝ። ሰው ከአፉ የሚወጣው ነገር በቂቤ አይታሽም፣ አይመለስም። በቃ አለቀ። ቅስም የሚሰብር ነገር ተናግረሽ ያው የችኮላ ነገር ነው ማለት ነው። ችኮላ በብዙ መልኩ ይለካል። ግን እንደው በመላስ እንኳን በነገርሽ ሰው የሚናገረው ነገር አንድ አምልጦት ካፉ ከወጣ በቃ አለቀ። በቃ ሊያርመው አይችልም። ስለዚህ 10 ጊዜ ለክተሽ አንዴ መቁረጥ በጣም ጥሩ ነገር ነው። 10 ጊዜ ለክተሽ አንዴ መቁረጥ፣ ከመናገርሽ በፊት ማሰብ፣ የሆነ ነገር ከመስራትሽ በፊት ማሰብ፣ ስሜታዊ አለመሆን። ይደርሳል ሁሉ ነገር፣ ምንም ችግር የለም። ገብቶሻል? ኢሞሽናል ነው የሚገልሽ። አሁን ይሄ በ15 ዓመት ብትጠይቂኝ ላልልሽ እችላለሁ። ይሄ ነው ወይ መሲ እንዴት ነሽ? አሁን ግን ያው አረጅቻለሁ። እድሜም ህይወትም ምናምን አርቡ ቆዴን ገፉልኝ አስተማሪ እና መቸኮል ጥሩ አይደለም። ኤኒዌይስ መረጋጋት አለብሽ። አመሸ ዛሬ ቀን ትንሽ ኮተኛውና በቃ ነገ አላመሽም። ነገ አይደገም። ያው ዛሬ ስናወራ ጥያቄ ስጠይቁኝ ስናወራ ወሬው ተመቸንና ቆየን። እወጣለሁ። በቃ ይውጣልን ነው የሚመስለው። ውጣልን ሂድልን ነው የሚመስለው። እና አቸኩይ። እሺ የቸኮለች አፍሳ ለቀመች ነው ተረቱ። ላውራ ብዙ ጊዜ እየሞከርኩ በውስጥ እኮ ያው ከባድ ነው ማውራት። የኔ እናት እዚህ ጋር ምናምን መተሽ ብታወሪን ብትጠይቂን ጥሩ ነው። ጥያቄ መልስ ምናምን ከሆነ ማለት ነው። እንዴት ነህ? ደህና ነኝ። እንዴት ነሽ? ሁሉ ሰላም ነው ወይ? መልካም ነው ወይ? ወንድ ነው መሰለኝማ። ዩዘር እኮ ቤተሰብ ነው፣ ተመላላሽ ታካሚ ነው ጋይስ። ተውት እስቲ። አንዳንድ ነገሮችን እኮ አይቶ እንዳላየ ማለፍ መልመድ አለብን። ምን ኖርማል ነው። እኔ ማየት የምፈልገው እኔ መርጬ ማየት እንትን ካለኝ ባይዞ አይታየኝም። አሁን ኔጌቲቭ ነገር ሰው ቢጽፍ ምናምን ማየት ካልፈለኩ አላይም። እውነት አላይም። አይታየኝም ስላል የእውነት ነው አይታየኝም። አሁን ስድብ አይታየኝም። ለአንዳንድ ጊዜ ለአንዳንድ ሰው ሞራላቸው እንዳይነካ ብዬ አነብላቸዋለሁ። እንደ ሰምታይምስ ኢንጆይ ማድረግ ከፈለኩ ኮመንቱ ካዝናናኝ እንጂ አለማየት ከፈለኩ ሰማይና ምድር ለምን አይናወጥም? ለፍቶ የጻፈው እኮ ነው። በጣም መከራ በልቶ የጻፈው ያልፋል። ወደ ቀጣዩ ምን እንዳለ አላውቅም። ምን ብሎ እንደሆነ አላውቅም። አንቺ ነሽ ስትመልሽልኝ። ኧረ አሌክስ እንቅልፍ እንዳታጣ ነው። እሺ ተኛለሁ። እርጉዝ ነኝ። ቡሌ አማረኝ። ቡሌ እንዴት ትዕግስት የሰጠን እንዳንተ ትዕግስት ይስጠን። ትዕግስትማ ምን ሆነ መሰለሽ? አሁን እኮ ትዕግስት እኮ የሰው ስም እኮ ሆነ እኮ።
ቲጂ የምትባይ ያለሽ እዚህ ውስጥ ስምሽ ትዕግስት የሆነ እንደው ትዕግስት ብንማር ካንቺ ሁላችን። ትዕግስት የሰው ስም ራሱ አጣውን ይፈልግ ትዕግስት የምትባል ትዕግስት አለች። ስምሽን በማንበብ እንኳን የትዕግስትን እንለማመደው አይመስልሽም? ትዕግስት እኮ በጣም ትዕግስት እንትን ነው፣ እየዳበረ ይመጣ ነገር ነው። ኢኒዌይስ ማሻሻል ትችላላችሁ። ግን ፍጹም የሆነ ትዕግስት ግን ያለው ሰው የለም ምድር ላይ። ይሄን እርግጠኛ ሆኜ ማውራት ይችላል። አንድ ፈጣሪ ብቻ ነው ሙሉ ትዕግስት ያለው፣ ፍጹም ትዕግስት ያለው ማለት ነው። የማያልቅ ትዕግስት ማለት ነው አይደል? የማያልቅ ሰፊ። ከዛ ውጭ እኛ ሰዎች እኮ የሆነ ሊሚት እኮ አለ። እንደው ትዕግስቱ ሰፊ ነው ልንል እንችላለን እንጂ አሁን ተራ ነገሮች ትዕግስቴን አያስጨርሱትም። ለምሳሌ ግን ሰው ነኝ እኮ አይደል? ትዕግስቴ ሰፊ ሊሆን ይችላል እንጂ ፍጹም ግን አይደለም። ደካማ ነኝ ማለት ነው። ስጋን የለበስኩት ነው። ፋይናሊ ልደክም እችላለሁ። ስለዚህ ግን በየጊዜው ግን እያሻሻላችሁት መምጣት ትችላላችሁ። ግን ይሄ ተራ የሚባሉ ነገሮች ግን ትዕግስቴን አያስጨርሱትም። ተራ ስላችሁ እንደው ተራ ሀሳቦች፣ አሁን ኔጋቲቭ ኢነርጂዎች ምናምን፣ አሁን ሰው ገብቶ ረጅም ሰዓት ቢያወራኝ ትዕግስቴ አያልቅም። አይጭ በቃ ምናምን አልልም። ለምን? እዛ ሌቭል ያለው ያንን አሳልፌዋለሁ። የሚፈልገውን ያህል ድረስ እስኪጨርስ ጠብቀዋል። ይሄ ግን አሁን በትልቅ ደረጃ ደግሞ ትዕግስት የሚፈታተኑ ነገሮች ኢን ላይፍ ደግሞ ሲከሰቱ ይፈታተኑኛል እኮ። ሰው አይደለም እንጂ ፍጹም እኮ አይደለም እኮ። ሰዎች ፍጹም ልንሆን አንችልም። ስለዚህ ትዕግስት ይስጠን። ለሁላችንም ነው መሆን ያለበት። እኔንም ጀምሮ ትዕግስተኛ ነኝ ብዬ አላስብም። ብዙ እንደዛ ነው። በጣም ነው ማደንቅ። ኑርልን። አመሰግናለሁ። የዚህ ሀገር ሙቀት እኮ 50 ዲግሪ እየገባ ጎበዝ እንቁላል ወጥ መስራት ራሱ በቃ እኮ ልንጀምር ነው እዚህ በፀሐዩ በሙቀቱ። ወይ ሰላም ነኝ። ሰላም ነኝ። ኧረ አሌክስ ተሳዳቢዎች መጡ። የት ትዕግስት ቢኖረኝ የት በደረስኩ። የት ነው የመጡት ተሳዳቢዎች? አሌክስ ግን አለ ቀደም ብዬ አውቄህ ቢሆን አድናቂህ ነኝ። አመሰግናለሁ። አይ ምን መሰለሽ ትዕግስተኛ እኮ የሚባለው ፈጣሪ ብቻ ነው ብዬ ነው። ገብቶሻል? ለምን መሰለሽ ሰዎች ልዩነት የሚኖረን የትዕግስታችን መጠን ነው፣ ሊሚቱ ነው እንጂ ሁላችንም እኮ የሆነ ትዕግስታችን መጨረሻ አለው። ፍጹም ልንሆን አንችልም ማለት ነው። ያ መታረም አለበት። ከፍቶኛል። ምን ነው እኔን ይክፋኝ። ምን ነው እኔን ይክፋኝ። አይዞሽ ያልፋል። የማያልፍ ቀን የማይነጋ ሌሊት የለም። እሺ ይሄኛው ላይት ለምንድን ነው የጠፋው? ኦኬ የማያልፍ ሌሊት የማይነጋ ቀን ምንድነው? የማይነጋ ቀን የለም። አንቺ የሚጠበቀው ውሃን በወንፊት መያዝ ትችላለሽ። ውሃን በወንፊት ይዛችሁ ታውቃላችሁ? ውሃን በወንፊት መያዝ ትችላላችሁ። በነገራችን ላይ ሞክሩት። ውሃውን በወንፊት ለመያዝ ከእናንተ የሚጠበቀው በረዶ እስኪሆን መጠበቅ ብቻ ነው። አለቀ። ምን ያህሎቻችን በወንፊት በረዶ እስኪሆን አይነ ሽሏል ብርሃኑ። እኔ ሀሳቤ ጋር እጣላለሁ፣ ግን ደግሞ የተለየ እንደ ሀሳቤ አይደለም። እንዴት ማድረግ ይቻላል? ለምንድነው ከሀሳብሽ ጋር የምትጣይው? አይዞሽ መባል በጣም ነው የሚያጽናናው። አይዞሽ
ፍቅረኛ ያላረኩትን አድርገሻል ብሎኝ እሱን ለማስረዳት ለምንድን ነው ፍቅረኛ የምትይዙት? ፍቅረኛ ያልያዘ ገነት አይገባም ወይ ፍቅረኛ ያልያዘ ይፈረድበታል ተብሏል። ሁላችንም እኮ አልፈንበት ሊሆን እኮ ይችላል ቲኔጀር ምናምን እያለ ግን አይጠቅምም። ፍቅረኛ ማለት በየትኛውም ሃይማኖትም የተከለከለ ነው። ባይዞ እንደው በመንፈሳዊ ህይወት ልምጣባችሁ እንደውም ጥሩ ነው። በዛ እውነት በዛ ልምጣባችሁ ተጃጅለን ሊሆን ይችላል እንደው ሳንበስል ምናምን ፋይናሊ ግን ከደረስንና ተቃለ ፍቅረኛ በየትኛውም እምነት አይፈቀድም። የክርስትና እምነት ተከታይ ብትሆኑ የእስልምና እምነት ተከታይ ብትሆኑ ሌላም ቢኖር ፍቅረኛ ያዙ አይልም። ትዳር ነው። ፍቅረኛ ሳሊዝ እንዴት ትዳር መያዝ ይችላል ይላል ደግሞ አንዳንዱ መቶ ሌላ አይነት ፍልስፍና ማለት ፖይንቱ አታርገው ከተባለ በቃ አታርገው። ፍቅረኛ የዛ 10 ዓመት ተጠናንተ ምናምን ነው እንዴ? እኔ ለምሳሌ ወደደችኝ ነው ተግባባል። ስለሷ ማወቅ ያለብኝ መሰረታዊ ነገር አወቅ። በቃ ወደ ገድለው መግባት ያለብኝ እንጃው። ለምሳሌ ዛሬ ተዋውቂያ ዛሬ አገባታለሁ ማለት እኮ አይደለም፣ ግን መሰረታዊ ነገር አለ ስለዛ ሰው ማወቅ ያለባችሁ። ሌላው ነገር እየኖርክ ነው የምታስተካክለው። አሁን የገንዘብ እጥረት ቢኖር እየሰራ ታስተካክለዋል አብረህ በጋራ። አንተ 10 ብር ብትሰራ እሱ 10 ብር ብትሰራ 20 ብር ይኖራል ማለት የጋራ ጥረት። ይሄ በገንዘብ ምሳሌ እንሰጣችሁ። ኢን ላይፍ ሐሳብም ሊሆን ይችላል። አንተ 50% ሐሳብ ብታመጣ እሱ 50% ሐሳብ ብታመጣ ሙሉ ፐርሰንት ሐሳብ ይኖራል። ቢከፋ የሚያጽናና ሰው ይኖራል፣ የሚደግፍ ይኖራል። ይሄን እንደዚህ አይነት ጥሩ ሰው ታማኝ ሰው ማግኘት ከባድ ነው። አይ ነው እሱን ማግኘት ደግሞ በእናንተ ብርታት አይሆንም። አንድ ፈጣሪን ታስገቡና እዛ ውስጥ ጊዜ ሰጣችሁ ከዛ ትቀጥላላችሁ። እየወደቃችሁ የተነሳችሁ አብራችሁ አዲስ ታሪክ መጻፍ ነው እንጂ ምንድነው የ5 ዓመት የትዳር የፍቅረኛ አንቨርሰሪ እያከበራችሁ አብዛኞቻችሁ ፍቅረኛ ብዙ ሰው አለው በእርግጠኝነት። ህይወታችሁ ደግሞ ወደፊት ፈጣሪ ከሰጣችሁ ደግሞ ህይወታችሁ ደግሞ ይሰምራል። ባይዞ በዛው ልክ እሱ ነው ትክክለኛው መንገድ ብዬ ማስበው። ጊዜ ግን ይፈልጋል። ገብቷችኋል? ያው ለጨዋታ ነው ያልኳችሁ። ምክንያቱም አፍቃሪዎችና ፍቅረኛ ያላችሁ ሰዎች አሁን ሰላም የላቸውም። እዚህ እንኳን መጥፎ ስድብ ምናምን የሚጽፍብን ሰው እኮ ከፍቅረኛው ተጣርቶ እኮ ነው የሚመጣው። ወይ ሸንቆጥ አድርገው ምናምን ከእሷ ጋር ተጣልቶ ወይ ከሚስቱ ጋር ተጣልቶ ይመጣና ያው ብሶቱን ያራግፍባቸዋል። እንዴት ነሽ? ደህና ነሽ? ስትገቢ አገባብሽ ተቀይሯል፣ ያምራል በጣም። ለምን ያህል ጊዜ ነው እንደዚህ የሚቆየው? እና ጋይስ ፍቅረኛ ምናምን ላልሽኝ ልጅ ነው እሺ፣ ይሄ መልስ ይቅርብሽ። እናት ፍቅረኛ ምንም አይጠቅምም። ፎር 1 ዊክ ነው የሚቆየው። ኦኬ ጋርዲያን እኮ ሌላም ሰው አለ፣ ግን ለአንቺ ነው የሰጠሽ መጀመሪያ አንቺ ስለሆንሽ ነው። አይ ቲንክ አማለም ጋርዲያን ነበረች፣ ግን አንድ ሰው ስለሆነ መሆን የሚችለው ለአንድ ሳምንት ለአንቺ ሰጥቶሻል። ያምራል በጣም ስትገቢ እያየሁት ነበር ቅድም፣ ቀይሮታል። ሶ ላገባ ነው ግን እድሜ እኩል ነኝ። ምንም ችግር የለውም። እድሜ እኮ በነገራችን ላይ አሁን በእኩል እድሜ ለምሳሌ ወንድ ልጅ መብለጥ አለበት የሚባለው ሴት ልጅ ቶሎ ትበስላለች። ገብቶሻል? ሴት ልጅ ቶሎ ነው ማቹርድ የምትሆነው። ኔክስት ዊክ ሰንዳይ ኦኬ ፎር አዘርስ ኢፍ ዘይ ቢካም አፍተር ሚ ኦኬ። የእሷ ኔክስት ዊክ ይጀምራል ማለት ነው። ይቆይላታል እስከዛ። ዋው አሪፍ ነው። ስለዚህ አማልዬ ካለሽ ማለት ነው የአንቺ ጋርዲያን ኔክስት ዊክ ነው የሚጀምረው ማለት ነው። እንትን እድሜ ምናምን ማለት ነው። እድሜ ይኸውልሽ ስምምነት ነው። ኦኬ ስምምነት ነው። ለምሳሌ ወንድ ልጅ መብለጥ አለበት የሚባለው ወንዶች ቶሎ አንበስልም። ከ30 ዓመት በታች የሆነ ወንድ አታግቡ እኮ የምላችሁ እኮ ለዛ ከሆነ ጥሬ ነው። ገብቶሻል? ጥሬ ነው፣ ገና አልበሰለም። እሱ እስኪበስል አንቺ ታሪያለሽ። የ20 ዓመት ሴት የ35 ዓመት ሴት የ35 ዓመት ወንድ የሚያስበውን አሳሰብ ማሰብ ትችላለች። ገብቶሻል?
በተፈጥሮ ሴት ልጅ ቶሎ ነው የምትበስለው፣ በአሳሰብ ማቹርድ የምትሆነው። የ18 ዓመት ሴት የ30 ዓመት ወንድ የሚያስበውን አሳሰብ ማሰብ ትችላለች። ስለዚህ ወንድ ልጅ ቢበልጥ የሚለው ሀሳብ በማህበረሰብ ውስጥ ስምምነት ያገኘው በምን ምክንያት ነው? ወንዱ ቢበልጥ ቢያንስ በእድሜ ቢበልጣት ማቹሪቲያቸው እኩል ይሆናል ነው፣ ባላንስ ይሆናል። እኩል ከሆኑ ግን እሱ እስኪበስል አንቺ ተረያለሽ። ከ30 ዓመት በታች የሆነ ወንድ ደግሞ ከሆነ በቃ አበድሽ ማለት ነው። ቻዩ ለምን መሰለሽ የሚያሳስበው የሚዘንጥበት ልብስ ጫማ ነው። የሰዎች አስተያየት ነው የሚያሳስበው። ላይክ እና ኮመንት ነው የሚያስጨንቀው እንጂ ህይወት አይገባውም፣ ፊውቸር አይታየውም። ገብቶሻል ወይ? አግቢ ማለት ግዴታ አይደለም። በእድሜ እኩል እንኳን ብትሆኑ አትሳቀቂ ማለት ነው። ይሄ ስምምነት ነው ማህበረሰባችን ውስጥ ያለው እንጂ ህግ አይደለም ማለት ነው። በመጽሐፍ ቅዱስ የተጻፈ ወይ ቁርአን ላይ ያለ ወይ የሆነ የሌላም እምነት ላይ እንደዚህ በእምነት ያለ የተደነገገ ወይ በማህበረሰብም ግዴታ የተባለ ሳይሆን ጀስት በማይንድ የተስማማንበት ነው። ጊቭ ሚ ፐርሚሽን ቱዴይ ሚዩት ምናምን ለማድረግ ኧረ ተያቸው ዲዬ ኖርማል ነው። እሺ እንትን ነው እኮ የስራዬን ውጤት እኮ እያየሁት እኮ። እሺ ታዲያ በምን አውቃለሁ? የስራዬን ውጤት በምን አውቃለሁ? አሁን የልጅ ጡረታ አልክለት ብለው ሊሆን ይችላል ፍቅረኛው። ሌላ እኮ ችግር እኮ የለውም። እውነት ሌላ ምንም ፐርሰናል ችግር የለውም። ገብቶሻል? ታዲያ ቀን ቀን እየገባው ቀዶ ጥገና ግቡ። እስቲ ሀሳባችሁን ተናገሩ። የጨነቃችሁ ሰዎች ስሜታችሁን እንረዳችሁ። የከፋችሁ ችግር ካለ አውሩን እስቲ እናውራው ብለን ሲያወሩን ኦኬ እንዲህ ብታረግ ብለን ስንል ውጤቱን እኮ የምናየው እኮ በዚህ አይነት መንገድ እኮ ላይቭ ላይ እንዲህ ቁጭ ብዬ ሳወራ ይመጣል። ሲያይኝ ይሄ ሰውዬ ነው እንዴ ፍቅረኛን አፈራግጦ ደህና ልበላ የነበረውን ከጉሮሮዬ ልጎርስ የነበረውን ከእጅ ያስነጠቀኝ በሎ ሂድ እኔ ምንም አይመስለኝም። እሺ ማለት ኢንጆይ ነው ማድረገው ለእኔ አስበሽ ከሆነሽ በመወል ግን ያው እናንተን ከተናገረ እዚህ ቤት እኔ ነኝ፣ ሌላ ሰው ከተናገረ እኔ ነኝ የምቦለቀው። ግን እኔን ግን ውጤቴ ነው እኮ ምን ሆነሽ ነው? በእውነት እንደዛ ነው የማስበው። እግዚአብሔር ምስክሬ በትክክል እየሰራ ነው መድኃኒቱ እየሰራ ነው። መርፌው ይቀመም፣ በደንብ መቀመም አለበት። ጠዋትም የሆነ አንድ ሰው መጥቶ ነበር ጎብኝቶኝ ነበር ጠዋት እዚህ ቤት የኛ ማለት የኛ ቲም ነች። አንዷን ይጀነጅናት ሞከረና ቦለከችው። ከዛ መጥቶ ቦልክልኝ አለኝ እሷን። ይሄ ደግሞ ምን ሴት ነች እንዴ ምናምን ብዬ ነው ቦልካት ይለኛል። 2 ቀን 3 ቀን ለምን ምናምን እንዴ በሰላም እከሊትን ቦልካት ይለኛል። እንዲህ ምን ሆኖ ነው? ከዛ መጨረሻ ላይ ሳቅ ለካ በውስጥ መስመር ብሎክ አጠጥተዋለች እሷ። አይ እኔ እንኳን እንደዚህ ቦልክ ተብዬ እኔንም እንኳን ሰው ቢናገረኝ ብሎኩን አልጫነው ማለት። ከዛ መጨረሻ ሰደበኝ እኔ ሰው አሁን እኔ እናደዳለሁ እንዴ? አስቢ ውስጥ ያንቺው ነው ወይስ የምበሳጭ ይመስልሻል? ሚንጎ ሰርቷል፣ መድኃኒቱ ሰርቷል። ያ እና እንደዛ ነው። እና አሁን እንደሌላ ቦታ ስለሚመስላቸው ነው አንዳንድ ሰዎች አሁን እዚህ መተውት ሲሉ ያ ውጣ ምናምን ብለሽ የምታባሪያቸው ይመስላችኋል። እኔ እንዲያዩት ስለምፈልግ ነው እኮ አትንኳችሁ ምላችሁ። ማየት አለባቸው፣ ብዙ ነገር ማየት አለባቸው። እውነት ብዙ ነገር ማየት አለባቸው። እኔ ለእኔ አስባችሁ ከሆነ እግዚአብሔርን ነው አላችሁ። ኢቭን የሞባይል ቻርጀሪ እንኳን እምቢ ቢለኝ የሚሰማኝን ያህል አይሰማኝም። ግን አሁን እናንተን ሲናገሯችሁ ካየው ያው ባይዜ ሰው አፍ ሲከፈት ጭንቅላት ይታያል ነው አይደል የሚባለው። የሆነ ሰው መጥቶ አሁን የሆነ ነገር ሲላችሁ ስለራሱ ነው እየነገራችሁ ያለው። እንዲህ ነኝ፣ ጭንቅላቴ ውስጥ ያለው ይሄ ነው፣ ማስበው ይሄ ነው፣ ከዚሁ ጭንቅላቴ ውስጥ የለም፣ አዲስ ነገር የለም፣ አዲስ ፈጠራ የለም፣ ማደግ፣ መለወጥ፣ ግብረ ገብነት፣ ስነ ምግባር፣ ዲሲፕሊን የለም። ልክ አሁን መንገድ ላይ የሆነ እንቅፋት ቢመታችሁ
የመታችሁን እንቅፋት እንዴት ነው የምታዩት? ድንጋዩ ትናደዱበታላችሁ? መቼም ድንጋይ እንቅፋት መጥቶ ልትናደድ አችልም። እና እንደዛ ነው። እሺ አትናደጅ፣ ኖርማል ነው። እሺ እሄዳለሁ። አሁን ጻፍ ጻፍ አድርጎ እኮ እሄዳለሁ። ሌላም ቦታ ደግሞ እንዲህ እኮ ነው። ሌላም ቦታ ደግሞ መናከስ ነው። እንደዚህ አንዳንድ ሰው ይገባና ሀሳብ ስለሌለው ማለት ነው። ኤግዛክትሊ ፒፕል አር ቢግ። አዎ እኮ መተው ነው። ልክ ስትተው ራሱ እየደበዘዘ ይመጣል። የራሳችን ጨዋታ ላይ ስናተኩር እየደበዘዘ እየዘለሉ ማየት ማለት ነው። እኔ እንደዛ ነው ማለት ነው። ዛሬ ለምን አልገባም ስጠብቅ ይኸው ዛሬ እኮ ይኸውልሽ ቀን ላይ ትንሽ እንቅልፍ ሰሞኑን ምንድነው አሳንሼ በቃ ደከመኝና መነሳት አልቻልኩም። ትንሽ ናፕ ላድርግ ብዬ ተኝቼ ከዛ እንዲህ ልነሳ በቃ ሰውነቴ በቃ ተዝለፈለፈ። ራሴን በጣም አመመኝ። ኢቭን አልነገርኳችሁም ሙላ በዛው ነው በቃ ድፍት ያልኩት። ከዛ ስነቃ መሽቷል። አሁን ለዛ እኮ ነው ነቃ አልኩት። አሁን በዚህ ሰዓት እያወራን ወዲያችንን ቆየዋል። አሁን በዚሁ ጂም ሄዳለሁ። ከዛ ጠዋት ስመጣ አገኛቸዋለሁ። ከዛ ወዲያው በጊዜ ቀዶ ጥገናችንን እናደርግና ከዛ ዛሬ በተኛውበት ሰዓት ኤግዛክትሊ በዛው ሴም ታይም እተኛለሁ። ሰው ተስተካከለ ማለት ነው። ቀን ላይ መተኛት ከጀመርኩ እንደዚህ ሌሊት ላይ እንደዚህ ነቃ ብለን እንቆያለን። አይመስላችሁም? እንደውም ጥሩ ነው፣ ለበጎ ነው። የዛሬው ታይም ለማስተካከል እኮ እንደዚህ ነው። ሰዓታችሁን ለማስተካከል በተለይ እንቅልፍ ሰዓት የሆነ ረጅም ቀናት ሳትተኙ ትቆዩና ከዛ የሆነ የምትወድቁበት ሰዓት ሲኖር የምትተኙበት ያቺን ታይም የእንቅልፍ ሰዓታችሁ ታረጉታላችሁ። ኧረ አባቴ በዚህ ልክ ራስህን አትጉዳ እስክትወድቅ እባክሽ። ምን አንደኛ አይነተኛለሁ እኮ ብዬ ነው በደንብ ስሙት። አንደኛ ቶሎ ተኛ ይሻላል። እርፍ ብል ነገ ታስገባኛለህ። አስገባሻለሁ። አስታውሽኝ እሺ። ምከረን በደንብ። አሁን እንኳን ቦታ ደስ ይለኛል። ቅድም የገባሁት ብዙ ነገር አወራን። ነገም ደግሞ ሌላ ቀን ነው እናወራለን። ኢትስ ኦኬ። መቆየት ካልቀረ ጌም ብትጫወት አሪፍ ነበር። ፍራግመንታችንን ለማስተካከል አይደል? ችግር የለውም። ነገ እንጫወታለን። ጊፍት ጋለሪያችንም 7 ደርሰናል። እንሞላዋለን ነገ። ችግር የለውም። ቀን ሰዎች ይሞሉታል። ኢትስ ኦኬ። ምን አይነት ወንድ ነው የተሻለ ወንድ? ሲበዛ ግን ጥሩ ሰው። አረ ምን ጥሩ ሰው ነኝ እኔ እናት ነው። ምን አድርጌ ነው? ወንድ ባይዘዌ ያው አንዳንድ ወንዶች ሊናደዱብኝ ይችላሉ። ይሄ እውነት ሲነገር ያው ትክክል የዚህ ሀሳብ ተጋሪ ከሆነ አይናደድም። ችግሩ ቢናደድ ባይናደድ ለውጥ አያመጣም። ሀቅ ነው። ወንድነት በቁንጅና አይደለም፣ በአካል በአቋም ቁመና አይለካም። ወንድ ልጅ በራስ መተማመን ካለው ገብቶሻል። በራሱ የቆመ ከሆነ ማንም ጥገኛ ካልሆነ የወንድነት ተፈጥሯችን የሚነግረንን ነገር ልንገርሽ። ወንድ ልጅ በክብሩ አይደራደርም። ገንዘብ የሚጠይቋችሁ ወንዶች አያፈቅሯችሁ መምላችሁ ለዛ ነው። ምክንያቱም ወንድ ልጅ በክብሩ አይደራደርም። ገብቷችሁ